ድረስ ጊዜ የዛሬው ሮቴሽናል ዳይናሚክስ ነው። ባለፈው ምንድን ነው ያየነው? ኬኔማቲክስ ነው። ሶ ሃቪንግ ዲቨሎፕድ ኢን ዘ ኬኔማቲክስ ኦፍ ሮቴሽናል ሞሽን ዊ ናው ተርን ቱ ዘ ዳይናሚክስ ኦፍ ሮቴሽን። ባለፈው ያየነው ኬኔማቲክስ ነው። ኬኔማቲክስ ማለት ስለ አክሰለሬሽን፣ ቬሎሲቲ እንዲሁም ደግሞ ስለ አንጉላር ዲስታንስ ነው። አጠቃላይ ስለ ሮቴሽናል ኬኔማቲክስ ማለት ስለ ሞሽኑ ብቻ። በዛሬው ግን ስለ ዳይናሚክስ ነው። ዳይናሚክስ ማለት ስለ ፎርሱ፣ ሞሽኑ ራሱ የሚፈጥረው ፎርሱ ስለሆነ ስለ ፎርሱ ነው የምንመለከተው ማለት ነው። ሶ እናንተ አሁን እዚህ ላይ ትኩረት እንድትሰጡ የምፈልገው ነገር እዚችኛዋ ባለፈው ላይ ኬኔማቲክስ እና ምን ዳይናሚክስ ላይ ማለት ነው። ኬኔማቲክስ ላይ አንጉላር ሮቴሽን አይተናል ማለት ነው። አንጉላር አክሰለሬሽን፣ አንጉላር ቬሎሲቲ፣ አንጉላር ዲስፕሌስመንት አይተናል። ዳይናሚክስ ላይ ደግሞ እስቲ ምንድነው የምንመለከተው? ዳይናሚክስ ማለት እንዲሽከረከር የሚያደርገው ምኑ ዋናው ፎርሱ ማለት ነው። ሶ ሮቴሽናል ላይ ፎርስ ምን ይባላል ነው የሚባለው። ሶ ሮቴሽናል ላይ ፎርስ ማን ነው? ቶርክ ነው። ሮቴሽናል ላይ ፎርስ የሚባል ነገር የለም። ፎርሱ ራሱ ምንድነው የሚባለው? ስሙ ቶርክ ነው የሚባለው። ምንድን ነው ካዲያ ቶርክ የሚለውን ነገር ካየን ቶርክ ኢዝ ዋት ዘ ሮቴሽናል ኢፌክት ኦፍ ፎርስ ነው። ቶርክ ራሱ ፎርስ ነው፣ ግን ፎርስ ሆኖ ምን ላይ አፕላይ የሚሆን ፎርስ ነው? ሮቴሽናል ወይም ክብ ነገሮች ላይ እንዲሽከረከሩ የሚያደርጋቸው ፎርስ ማን ይባላል? ቶርክ ይባላል። ከአሁን በኋላ ቶርክ ምንድን ነው ስትባሉ ፎርስ ነው፣ ሌላ አይነት ስሙ ነው ማለት ነው። ለምን አክሰለሬሽንን አንጉላር አክሰለሬሽን እንዳልነው እዚህ ጋር ደግሞ ፎርስን መተን ምን እንለዋለን? ቶርክ እንለዋለን ማለት ነው። ሶ ቶርክ እንዴት ነው የሚሰራው የሚለውን ነገር ለማየት ቶርክ ኢዝ ዋት ኮዝስ አን ኦብጀክት ቱ አኳየር አንጉላር አክሰለሬሽን፣ አንጉላር አክሰለሬሽን እንዲያገኝ የሚያደርገው ነው። አክሰለሬሽን ማለት የቬሎሲቲ መቀየር ነው ብለናል። ቬሎሲቲ መጨመር ወይንም መቀነስ። ቬሎሲቲ ማለት ስፒድ ነው፣ ያው ዳይሬክሽን ያለው ስፒድ ማለት ነው። መጨመር ወይ መቀነስ። ሶ ይሄ ነገር ወይ የተሽከረከረ ካለ ወይ ሊያቆመው ነው ወይ ደግሞ እንዲሽከረከር ሊያደርገው ነው። ሶ ይሄ አፕላይ የሚሆነው ፎርስ ምንድን ነው የሚባለው? ቶርክ ይባላል ማለት ነው። ግን የትኛው ፎርስ ነው ይሄ ነገር እንዲሽከረከር የሚያደርገው? አሁን ይሄ ነገር በምንድን ነው? በተወሰነ አንግል ነው አይደለም ይሄንን ነገር እየገፋው ያለው። እቺኛዋ ብሎኗ ነች፣ እቺ የተያያዘበት ይሄ ሮዱ ወይንም እንጨቱ የተያያዘበት ነው ወይም ብረቱ የተያያዘበት ነው። ሶ ብረቱ ወዴት ነው የሚሽከረከረው? እንደዚህ ነው የሚሽከረከረው ማለት ነው። በሚሽከረከርበት ሰዓት ላይ ሶ ይሄ ፎርሱ እዚህ ጋር ነው የሚመታው ወይንም የሚገፋው። ሲገፋው ወደ ምን ይሽከረከራል ማለት ነው? እቺን ሴንተር ይዞ እንደዚህ ይሽከረከራል ማለት ነው። ግን ይሄ ፎርስ ሲመታው ይሄ ነገር እንዲሽከረከር የሚያደርገው ዋን ሳይድ ፎርሱ ነው። የትኛው ፎርሱ ነው? ሁለት አይነት ፎርስ አለ እዚሁ ጋር። ይሄንን በኮምፖነንቱ ስንከፋፍለው ወደ ምንድነው? ይሄ ሆሪዞንታል፣ ይሄንን ወደ ጎን የሚጎትተው አለ። ከዚህ ወደዚህ የሚጎትተው ኃይል እቺ በብሎን ስለተያዘች ምንም ዋጋ የለውም። ለምን? ብሎኑን ዝም ብሎ ይጎትታል እንጂ እንዲሽከረከር አይደለም የሚያደርገው። ሌላኛው የትኛው ነው? ወደ ታች የሚገፋው ነው። ይሄኛው ፓርት ነው። ሶ ቶርክ የምንለው የትኛው ነው? ፎርስ ሆኖ እንዲሽከረከር የሚረዳው ኤፍ ታይም ሳይን ቴታ ነው ማለት ነው። ወዴት እንዲሽከረከር? ይሄ ነገር ወደዚህ እንዲሽከረከር የሚያደርገው ነገር ነው። ሶ ቶርክ ማለት ምን ማለት ነው? ቶርክ ማለት ይሄኛው ፎርስ ወይም ይሄኛው ስለሆነ እንዲሽከረከር የሚያደርገው ኤፍ ታይምስ ኮስ ቴታ 0 ነው። ለምን? እሱ ይሄኛው ከብሎኑ ጋር ነው አብሮ ካንሰላት የሚደረገው ማለት ነው። ይሄ ወደ ላይ ለመጎተት ወይም ለመገንጠል ነው የሚሄደው፣ ይሄኛው ግን ለማሽከርከር ነው የሚሄደው ማለት ነው ወደዚህ። ሶ ይሄንን ፎርስ እንወስድና በኖርማል ሮቴሽናል ሞሽን ላይ ምን አለ? ራዲየሱ ላይ ስላለን በራዲየሱ ምን እናደርገዋለን? እናባዘዋለን። ሶ አር ታይምስ ኤፍ ሳይን ቴታ ማለት ነው። እቺው ዳይሬክት 90 ዲግሪ ሰርታ የምትመታውን እሷን ፎርስ እናባዛለን። ሶ ቶርክን ያለው ማለት ነው። ምን ላይ? ሮቴሽናል ሞሽን ላይ እንዲሽከረከር የሚያደርገው ፎርስ የትኛው ነው? ቶርክ የሚባለው ፎርስ ነው ማለት ነው። ሶ ቶርክ ስትባሉ ሮቴሽናል ፎርስ ነው ማለት ነው ካሁን በኋላ። ሶ የዚህኛው የቶርኩ ዳይሬክሽን ወዴት ነው የሚለውን ነገር ለማወቅ እንግዲህ ዘ ዳይሬክሽን ኦፍ ዘ ቶርክ ኢዝ አሎንግ ዘ አክሲስ ኦፍ ሮቴሽን። አክሲስ ኦፍ ሮቴሽን ማለት እቺ ወደ ጎን ስትወጣ ማለት ነው። ቆይ እዚሁ ላይ አሁን ፎቶ ላይ ያሳያችኋለሁ። ኢዝ ዲተርማይንድ ባይ ዘ ራይት ሃንድ ሩል ነው። በራይት ሃንድ ሩል ነው የሚታወቀው። ባለፈው የአንጉላር ቬሎሲቲ እና አክሰለሬሽን ኬኔማቲክስ ላይ እንደዚሁ አንድ አይነት ናቸው። ከዚህ ጋርም ዳይሬክሽናቸው ወዴት ነው የሚሆነው? ራይት ሃንድ ሩል ነው። እጃችሁን ይሄ አሁን የሚሽከረከረው ነገር ፎርሱ ወደዚህ ነው አይደል የመታው? ልክ እንደዚህ ሲመታው ይሄ ክቡ ነገር ሲሽከረከር እቺኛዋ ሮዷ ምን ትባላለች? አክሲስ ኦፍ ሮቴሽን ትባላለች። ወይ እቺ ብረቷ ማለት ነው ወደዚህ ወደ ጎን የምትሄደው አክሲስ ኦፍ ሮቴሽን። ኤክስ አክሲስ ዋይ አክሲስ እንለለ እቺ ሮዷ ሁሌ ምንድነች? ለዋ ላይ ስለሚዞር
አንድ አክሲስ ነው የምትቆጠረው። ሶ አክሲስ ኦፍ ሮቴሽን እንላታለን። ሶ እጃችን እንደዚህ ቀኝ እጃችንን ስንጠመዝዝ ጣቶቻችን የሚያሳዩ ምንድነው አንጉላር ቬሎሲቲ ወይንም የሚሽከረከርበትን ወይንም ሮቴሽን አንግል ኦፍ ሮቴሽን ዳይሬክሽኑ ወዴት እንደሆነ ያሳየናል። ግን ቶርኩ ወዴት ነው? ይሄ አውራጣታችን አይደለም፣ አውራጣታችን ወደሚያሳይበት ፐርፔንዲኩላር ነው ማለት ነው። ሶ ቶርካችሁን ለማወቅ ዝም ብላችሁ ነገርየው ወደሚሽከረከርበት ጣታችሁን ታረጉና ልክ እንደዚህ ወደዚህኛው ዳይሬክሽን ወደ አውራጣታችሁን ከፍ ስታረጉት እሱ ምንድነው? ቶርካችን ነው ማለት ነው። ሶ በእንደዚህ በራይት ሃንድ ሩል መሰረት ወደዚህ ቶርክ ነው፣ ወደዛ ደግሞ ምንድነው የሚሽከረከርበት ዳይሬክሽን ላይ እንትሩ አፕ ላይ የሚሆንበት ነው ማለት ነው። አንግላችን ወዴት ነው? የዚህኛው ፐርፔንዲኩላር ወደ ላይ ነው። እዚህ ጋር ተቀምጦላችኋል። እቺን ፎቶ ቼክ ማድረግ ነው ማለት ነው። እሺ ጥያቄ እስኪ እንስራ። the object in the figure is pivoted at o ይላል። ፒቮትድ ማለት ተተክላለች፣ እዚች ጋር ብሎን ነገር አለች ማለት ነው፣ የተተከለች። ሶ እዚህ ጋር ተተክላለች ኦ ጋር። ከዛ there are three forces acting on it in the direction shown አለ። 3 ፎርሶች አሉ፣ 1 2 3። የመጀመሪያው F1 ፎርስ ይኸውና በስንት 10 ኒውተን ነው። 10 ኒውተን ወዴት ነው የሚመታው? ወደ ታች እየጎተተው ነው። ሁለተኛው ፎርስ F2 ደግሞ ይኸውና ወዴት በ150 ዲግሪ ወደ 16 እየጎተተው ነው። ሶስተኛው ደግሞ ወዴት ነው? ወደ 45 ዲግሪ ነው። እዚህ ጋር እንደምታዩት እሱ ደግሞ ወዴት እንትን እያለ ነው እየጎተተው ነው? ወደ 45 ዲግሪ በ19 ኒውተን ነው አፕ ላይ የሆነው ማለት ነው። ሶ እቺኛው የመጀመሪያዋ ፎርስ ርቀቷ ስንት ነች? 3 ሜትር ነች ከዚህ ከፒቮታችን ወይንም ከሚሽከረከርበት። ሶ ይሄ ነገር ወደዚህ ነው የሚሽከረከረው ወይስ ወደዚህ ነው የሚሽከረከረው የሚለውን ነገር ማየት አለብን ካልኩሌት አድርገን። ምክንያቱም ወደዚህ 10 ኒውተን አፕ ላይ ሆኖበታል፣ ወደዚህ 16 ኒውተን ከእንደገናም ደግሞ ወደዚህ ስንት አፕ ላይ ሆኖበታል? 19 ኒውተን አፕ ላይ ሆኖበታል ማለት ነው ፎርስ። ይሄ ሁሉ ፎርስ ግን ጠቃሚ አይደለም። የምንፈልገው ምንድነው? ሳይን ቴታ ወይንም ቀጥ ያለውን ፎርስ ማሽከርከር የሚለውን ፎርስ ነው ማለት ነው። ሶ እሱን ለማግኘት እንግዲህ ምን እናደርጋለን? ሶሉሽን ዊል ቢ ዋት F2 and F3 give a torque in the counter clockwise direction አለ። ክሎክዋይስ ዳይሬክሽን ለምሳሌ ሰዓትን ካያችሁት ባለፈው አሳይቻችኋለሁ። ሰዓት እንዴት ነው የምትሽከረከረው? እንደዚህ ነው አይደል? የግድግዳ ሰዓት እሱ ምን ይባላል? ክሎክዋይስ ዳይሬክሽን ወይም ክሎክ ማለት ሰዓት ነው አይደል? የሰዓትን አካሄድ የሚሄድ ዳይሬክሽን ማለት ነው። ተቃራኒ ሲሆንስ የሰዓት አሁን እንደዚህ አይደለም የሚዞረው ግድግዳ ሰዓት። እሺ ወደዚህ የሚዞር ከሆነ ካውንተር ክሎክዋይስ ይባላል። ሶ በሮቴሽናል ሞሽን ላይ ካውንተር ክሎክዋይስ የሆነ ነገር ምንድነው? ካውንተር ክሎክዋይስ የሆነ ነገር ፖዚቲቭ ነው። ካውንተር ክሎክዋይስ ፖዚቲቭ ነው ወይንም ወደ ላይ ማለት ነው። እንደዚህ ወደ ላይ ሁሌ የሚሽከረከር ምንድነው? ፖዚቲቭ ነው ማለት ነው። ተቃራኒ የሰዓትን ተቃራኒ የሚሽከረከር ፖዚቲቭ ነው። ቶርኩ ደግሞ ወደዚህ የሚሽከረከር ከሆነ ደግሞ ወይም ፎርሱ ወደዚህ የሚያሽከረክረው ነገር ደግሞ ኔጌቲቭ ነው። ሶ የመጀመሪያ ቶርካችን የታለች? እቻትና እቺን በምን እናደርጋለን? በ120 ዲግሪ ሳይኗን እንወስዳለን ማለት ነው። ምን እንደዚህ ስትሬት ቀጥታ የሆነውን ፎርስ ነው የምንፈልገው ወይንም ቶርካችንን ማለት ነው። ሶ ቶርክ ምን ይሆናል? R1 ታይምስ F1 ሳይን ቴታ። R1 ስንት ነው? 3 ሜትር ነው ርቀቱ ከዚህ እስከዚህ እዚህ ጋር ተሰጥቶናል። ከዛ በ10 ኒውተን እናባዛለን። ከዛ ሳይን 120 ሳይን 120 ማለት የትኛውን ፎርስ ነው? ወደዚህ ጋር ያለውን ስትሬት እንዲሽከረከር የሚያደርገውን ፎርስ ነው። ሆሪዞንታሊ ደግሞ ይሄ ፎርስ ወደዚህ ነው የሚገፋው። ወደ ምን? ወደ ፒቮት ወይንም ወደ ብሎኑ። እሱ ደግሞ ወደዚህ ለመገንጠል ነው የሚሄደው ብሎኑ። እሱ ምንም አይጠቅመንም፣ አያሽከረክረውም። የሚያሽከረክረው ስትሬት ያለው 90 ዲግሪ የሚሰራው ነው ማለት ነው። እሱ ነው ቶርክ የሚባለው። ሶ ካልኩሌት ስናደርገው ምን ይሆናል? ቶርክ 1 ኔጌቲቭ 25.9 ነው። ለምን ኔጌቲቭ ሆነ? ክሎክዋይዝ ስለሚሽከረከር ወይንም በሰዓት አቅጣጫ ስለሚሽከረከር። ከሰዓት ተቃራኒ የሚሽከረከር ቢሆን ኖሮ ምን ነበር? ፖዚቲቭ ነበር ማለት ነው። እሺ ከዛ ደግሞ የዚህኛውን እንወስዳለን። የኤፍቱን ቶርክ ስንፈልግ ቶርካችን ምን ይሆናል? አርቱ ማለት ከዚህ እስከዚህ ያለው ርቀት ሲባዛ በስንት? በሳይን ኦፍ ቴታ። እዚህ ጋር ሳይን ኦፍ 150 ሲባዛ በ16 አጠቃላይ ስንት ይመጣል? 32 ኒውተን ሜትር። ምንድነው? ፖዚቲቭ ነው። ለምን? ይሄኛው ወደዚህ ዳይሬክሽን ስለሆነ የሚያሽከረክረው ካውንተር ክሎክ ዋይዝ ወይንም የሰዓትን ተቃራኒ ነው የሚያሽከረክረው ማለት ነው። ሶ ፖዚቲቭ ነው እሱ። ሶስተኛው ፎርሳችንም ይሄውና እሱም ልክ እንደዚሁ ካውንተር ክሎክ ዋይዝ ስለሆነ ፖዚቲቭ ነው። ራዲየሳችን 8 ነው። ፎርሳችን 19 ኒውተን ነው። ሳይን ኦፍ ቴታ 45 ስንት ነው የሚመጣው? አጠቃላይ 107.4 ኒውተን ሜትር ነው ማለት ነው። አሁን የነዚህን ደምረን ወዴት ነው የሚሽከረከረው የሚለውን ነገር ይሄንን ነገር ማወቅ እንችላለን። ይሄኛው
በኔጌቲቭ 25ቱ በእንደዚህ ነው እንዲሽከረከር ነው የመጣው። እነዚህ ሁለቱ ደግሞ ፎርሶች ወደ ላይ እንዲሽከረከር መተውታል ማለት ነው። ሶ ኔት ፎርሳችን ወይንም ኔትወርካችንን ስናደርግ የሶስቱም ድምር ነው። በምንደምርበት ሰዓት ላይ ኔጌቲቭ 25.9 ፕላስ 32 ፕላስ 107.4 ኒውተን ሜትር አጠቃላይ ስንት ይመጣል? 113.5 ኒውተን ሜትር። ወዴት? ወደ ካውንተር ክሎክዋይዝ ወደዚህ ነው አለ የሚሽከረከረው። ተቀናንሶ አጠቃላይ ቶርካችን ወይንም ይሄ ሮዳችን ወደ ምን እየተሽከረከረ ነው ማለት ነው? ወደዚህ ካውንተር ክሎክዋይዝ እየተሽከረከረ ነው ማለት ነው። ስለዚህ አሁን በኋላ እናንተ በዚህ በስዕል አስቀምጡት። ስዕል በጣም ቀላል የሆነ ያሰራር ሜትር ነው ማለት ነው። እሺ ሌላኛው ነገር ምንድነው? ሞመንት ኦፍ ኢነርሺያ የሚባል ነገር አለ። ኮንሰፕት ምንድነው? ሞመንት ኦፍ ኢነርሺያ ወይንም ኢነርሺያ ማለት ምን ማለት ነው? ኢነርሺያ ማለት is what? ኢነርሺያ is the natural tendency of an object to resist change in its state of motion። ማለትም ተንደንሲ ነው ወይንም አቅም ነው የአንድ ነገር የምን የኦብጀክት ምን ለማድረግ ቼንጅ ወይንም ለውጥን የመቃወም አቅም ማለት ነው። ወይንም እንቅስቃሴን የመቃወም አቅም ነው። ፎር ኤግዛምፕል ባለፈው ኤግዛምፕል ላይ እንዳሳየ ነው። ለምሳሌ የቆመ መኪና የሆነ ሌላ ሰው መጥቶ ካልገፋው በስተቀር አይንቀሳቀስም አይደለም። ግን ይሄንን መኪና ለማንቀሳቀስ ይሄ ሰውዬ በሚገፋበት ሰዓት ላይ ምን መሆን አለበት? ይሄ መኪናውን ማስ አለው ወይንም ክብደት አለው። ይሄ ሰውዬ የሚያደርገው አፕላይ የሚያደርገው ፎርስ የማሱን ያህል እኩል ሆኖ ወይም ከማሱ በላይ ካልመጣ ይሄንን መኪና ማንቀሳቀስ አይችልም ማለት ሲገፋ ይውላል እንጂ ማንቀሳቀስ አይችልም። ሶ ይሄ ሰውዬ ልክ እየገፋ ይሄ ማሱ ለምሳሌ 100 ኪሎ ግራም ከሆነ የ100 ኪሎ ግራሙን የሚያህል ፎርስ መጀመሪያ ማውጣት አለበት። ከዛች በኋላ 110 ኒውተን ሲደርስ 100 በመቶ እርስ በርሱ ሲጣፋና 10 ፎርስ ዝም ብለ አፕላይ ማድረግ ትጀምራለች። ከዛ በ10 ፎርስ መንቀሳቀስ ይጀምራል ማለት ነው። ሶ ምንድነው ይሄ እንዳይንቀሳቀስ ያደረገው ምንድነው? ክብደቱ ራሱ ምን መንቀሳቀስን እንዳይንቀሳቀስ ምን ያደርጋል? ይቃወማል ወይንም አቅም ይፈልጋል ወይንም የነገሮች የመቃወም አቅም ነው ማለት ነው። ሶ በሌላ አይነት ቋንቋ ማስ ነው። ኖርማል እንደዚህ ሆሪዞንታልና ቨርቲካል ሞሽን ላይ ማስ ነው ችግር የሚያመጣው። ማስ ይቃወማሉ ወይንም ወረታች እየወረደ ያለ እንደዚህ የድንጋይ ኳሳውን ሲወርድ ይሄ ሰውዬ ይሄንን ኳስ ለማስቆም ምን ያስፈልገዋል? ኃይል ያስፈልገዋል። ምን ከዚህ ማስ ወይንም ከክብደቱ ጋር እኩል የሆነ ኃይል ያስፈልገዋል ለማስቆም ግዴታ ማለት ነው። ሶ ያ ምን ይባላል? ኢነርሺያ ይባላል። የኖርማል ሆሪዞንታል ወይም ቨርቲካል የሆኑ ሞሽኖች ኢነርሺያ ምንድነው? ማስ ነው ወይንም የእቃዎቹ ክብደት ነው ማለት ነው። ሶ it is the tendency to resist change ማለት መለወጥ ማለት ነው። ይሄንን ላለመለወጥ አሁን ይገፋዋል ይሄንን ሰውዬ ወይንም state of motion የቆመ ነገር ነው ለምሳሌ ላለመንቀሳቀስ ይቃወማል ማለት ነው። ምኑ ነው እሱን የሚያደርገው? ክብደቱ ነው እንዳትረሱ። እሺ አንጉላርስ ወይንም ሞመንተም ኦፍ ኢነርሺያ የሚባለው ምንድነው? በሰርክል ላይ ሲሆን ማለት ነው። ሞመንት ኦፍ ኢነርሺያ ኦፍ አን ኦብጀክት ኢዝ ዘ ኳንቲታቲቭ ሜዠር ኦፍ ሮቴሽናል ኢነርሺያ ነው። ኢነርሺያ ነው። ኳንቲታቲቭ ሜዠር ማለት የቁጥር ማለት ነው። ሜዠር ነው የምን ሮቴሽናል ነው። የሮቴሽናል ነው። ይሄ ደግሞ ምን ምንለው ሞመንት ኦፍ ኢነርሺያ ምን ነው? ኖርማሊ ሆሪዞንታል እና ቨርቲካል ነው ብያቸዋለሁ አይደል? ሞመንት ኦፍ ኢነርሺያ ሲባል እቺ ሞመንት ኦፍ ኢነርሺያ ስትገባ ሞመንት ኦፍ የምትባለው ምን እየተናገረች ነው? ኢነርሺያ ወይንም የእቃዎች ወይንም የማቴሪያሎች ክብደት ወይንም በምን ውስጥ ሮቴሽናል ሞሽን ውስጥ ማለት ነው። just as mass is what a quantitative measure of linear inertia ማስ ክብደት ማለት ነው። የእቃዎቹ ክብደት ልክ ኢነርሺያውን እንደገለጸው እዚህ ጋር ደግሞ ሞመንት ኦፍ ኢነርሺያው ደግሞ ምኑን ይገልጻል? ሮቴሽናል ሞሽኑን ኢነርሺያውን ይገልጻል ማለት ነው። ሶ ፎርሙላውን በምናይበት ጊዜ ለምሳሌ እቺ ነገር እየተሽከረከረች ነው እና ፎርስ አፕላይ ሲሆንባት ላለመንቀሳቀስ ወደ ክብ ላለመንቀሳቀስ ሬዚስት ታደርጋለች። ምን ስላላት? ማስ ወይንም ክብደት ስላላት። ሶ ይሄ ፎርስ እቺን ክብደት ምን ማድረግ አለበት? መቃወም። የዚችን ክብደት ያህል መጀመሪያ ኃይል ማውጣት አለበት ማለት ነው ለማንቀሳቀስ። ከዛ በኋላ ነው የሷን ኃይል ካወጣ በኋላ ክብ ማንቀሳቀስ ይጀምራል ማለት ነው። ሶ ሞመንት ኦፍ ኢነርሺያ እዚህ ጋር ራዲየስ ስላለ ሞመንት ኦፍ ኢነርሺያ ምን ይሆናል? ያ አንድ ነገር ሞመንት ኦፍ ኢነርሺያ በአይን ብትወከለው is equal to mass times radius square። ራዲየሳችን ስኩዌር አድርገን እናባዛለን ማለት ነው። ከአንድ በላይ ሲሆን ደግሞ ምንድነው የሚሆነው? የእያንዳንዱን ሞመንት ኦፍ ኢነርሺያ
ከያንዳንዱ ርቀት ጋር እየለካን እያባዛን መደመር ነው ሰብስበን መደመር ነው ማለት ነው ሶ m1 r1 ስኩዌር ፕላስ m2 r2 ስኩዌር ፕላስ m3 r3 ስኩዌር እያንዳንዱ ከዚህ ከሴንተሩ የሚርቀበትን ዲስታንስ እና ማሱን እያባዛን ማሱን ስኩዌር አድርገን እንትሩ ራዲየሱን ስኩዌር አድርገን እያባዛን ሞመንት ኦፍ ኢነርሺያ ወይንም አልንቀሳቀስም የሚለውን ፎርስ የእቃውን ፎርስ ወይንም የእቃውን ክብደት ማግኘት እንችላለን ማለት ነው እሺ ጥያቄዎች እስኪ እንስራ 3 particles are connected by rigid rod of negligible mass lying along the y axis አለ ሶ ሮድ ማለት ይሄ እንደ ብረት አይነት ነገር ነው እሱ ምንድነው negligible mass ማለት ማሱ በጣም ትንሽ ነው በቃ ኢግኖር ልናደርገው እንችላለን ነው ሶ ኢግኖር አድርጉት ነው ማሱን እሺ if the system rotates about the x axis with angular speed of 2 rad per second አለ angular speed ማለት ይሄ በሆሪዞንታሉ ነው እየተሽከረከረ ያለው ሶ እንደዚህ ነው እየተሽከረከረ ያለው ይሄ ይታያችኋል እቺኛው ሮቴሽን ሆነች ሶ ይሄ ኤክስ ነው እንደዚህ ነው እየተሽከረከረ ያለው ነው የሚለን በስንት በ2 ራድ ፐር ሰከንድ ወይንም አንጉላር ስፒዱ 2 ራድ ፐር ሰከንድ ነው ማለት ነው 2 ፓይ ራድ ያልነው ስንት ነው አንድ ዙር አይደለም ሶ እና በዛው 6 ይመጣል 3 ምናምን ሰከንድ ይፈጅበታል ማለት ነው አንድ ዙር ለመድረስ 3 ሰከንድ ይፈጅበታል ሶ 2 ራድ ፐር ሰከንድ ነው አንጉላር ስፒዱ find the moment of inertia about the x axis አለ moment of inertia ማለት ክብደት አላቸው እነዚህ ነገሮች ምን ያህል የሚቃወም ወይንም ላለመሽከርከር የሚያደርጉት ጥረት ወይንም ክብደታቸው የሚቃወመው ክብደታቸው ስንት እንደሆነ ተናገሩ ነው ሶ for more than one particle ምን ብለናል እያንዳንዱ ለየሲንግል ካልኩሌት አድርገን ማግኘት ነው ብለናል አይደል ሶ ምን እናደርጋለን እንደዚህ ካደረግን በኋላ የእያንዳንዱ የመጀመሪያው 4 ኪሎ ግራም ነው ከዛ 3 ሴንቲሜትር ርቀት ስላለው 3 ነጥብ ወደ ሜትር ቀይረን 0.3 ስኩዌር እንለዋለን ከዛም እቺ 2 ነች 2 ታይምስ 0.2 ስኩዌር ነው 3 ይለዋል ከዛ 3 ደግሞ ከዚህ ርቀቱ ደግሞ 4 ስለሆነ 0.4 ስኩዌር ይሆናል ማለት ነው ከዛ በኋላ ምን ይሆናል ማለት ነው እንትራችን ሞመንት ኦፍ ኢነርሺያችን እያንዳንዱን እንደምርና በእንደዚህ አይነት መልክ እናስቀምጠዋለን ማለት ነው ኢነርሺ ኢዝ ኢኳል ቱ 0.92 ኪሎ ግራም ሜትር ስኩዌር ነው ኪሎ ግራሟ የማሷ ነች ሜትር ስኩዌሩ ደግሞ የአር ስኩዌር ነው ማለት ነው ሶ በእንደዚህ አይነት መልክ ይቀመጣል ማለት ነው ሌላኛው ነገር ምንድነው ሌላኛው ነገር በቶርክና በአንጉላር አክሰለሬሽን መካከል ያለው ግንኙነት ነው አሁን ኖርማሊ ከዚህ በፊት ስትማሩ ምን ተብላችኋል ፎርስ ኢዝ ኢኳልስ ቱ ማስ ታይምስ አክሰለሬሽን አልተባራችሁም ተብራችኋል አይደል እሱን እስኪ እዚህ ጋር እናያለን when a number of individual forces acting on a rotating body we calculate the net torque አለ ሶ ቀደም እንዳየነው ቶርኩን ደማምረን ነው አለ አንድ ላይ ያየነው ሶ ኔት ቶርክ ማለት ያው ብዙ ፎርሶች አፕላይ ሲያደርጉ ለየብቻ ካልኩሌት አድርገናቸው ቶርኩን ደምረን ኔቱን ማግኘት እንችላለን ነው ይሄንን ቀደም ካልኩሌት አድርገናል we can relate the net torque አለ ከዛ ይሄ ኔት ቶርኩን ያገኘነው ኔት ቶርክ ወይንም ኔት ፎርሱ ማለት ነው እንዲሽከረከር የሚያደርገው ፎርሱን to angular acceleration አለ ከአንጉላር አክሰለሬሽኑ ጋር ማገናኘት እንችላለን እንዴት ነው by analogy with Newton second law of motion Newton second law በመጠቀም ምን ለኖርማል ሞሽን ወይንም ቀጥ ላለ ሞሽን force equal to mass time acceleration ብሎ ነው የሚያስቀምጠው አይደለም ሶ አሁን አንጉላር አክሰለሬሽን ላይ ወይንም አንድ ለሚሽከረከር ነገር ፎርሱ ማን ነው ኢነርሺያ ፎርሱ ማን ነው ቶርካችን ነው ፎርሱ ቶርካችን ነው ማሱ ምንድነው ማሱ ኢነርሺያ ነው ብለናል አይደለም በሊኒየር ላይ ኢነርሺያ ማለት የሚቃወመው ወደ ጎን ወደ ላይ ለመሄድ ኖርማል ሞሽን ላይ የሚቃወመው ማሱ ነው ሮቴሽናል ላይ ሲመጣ ማን ነው ማሱን የሚተካው ይሄው ኢነርሺያ ነው ማለት ነው ሞመንት ኦፍ ኢነርሺያ ነው የሚተካው ምንን ማስን የሚተካው እዚህ ጋር ኖርማል አክሰለሬሽኑ ማን ነው የሚተካው አንጉላር አክሰለሬሽን ነው ሶ በእንደዚህ አይነት መሰረት ምን ብለን ማስቀመጥ እንችላለን ቶርክ ኢዝ ኢኳልስ ቱ ዋት ኢነርሺያ ሞመንት ኦፍ ኢነርሺያ ታይምስ አክሰለሬሽን ብለን ማስቀመጥ እንችላለን በሌላ አይነት ቋንቋ ፎርስ ኢዝ ኢኳልስ ቱ ማስ ታይምስ አክሰለሬሽን ነው ማለት ነው ለሮቴሽናል ሲሆኑ ለሚሽከረከሩ ነገሮች ቶርክ ኢዝ ኢኳልስ ቱ ኢነርሺያ ታይምስ አክሰለሬሽን ነው ማለት ነው ሶ እቺን ፎርሙላ ይዋት አንድ አይነት ነው ከፐርፐዛቸው ወይ ነው ከሰራቸው አንፃር ነው ያስቀመጠው ፎርስ ነው ማስ ያው ኢነርሺያ ነው የሚባለው ይሄው ሞመንት ኦፍ ኢነርሺያ አክሰለሬሽን አንጉላር አክሰለሬሽን ያው ግንኙነቱን አወቃችሁ ማለት ነው
ሶ አሁን ወደ ኢንትራንስ ኤግዛሞች እስኪ እንግባ። ኦኬ የመጀመሪያው ጥያቄ በ2016 የወጣ ጥያቄ ነው። ዘ አንጉላር ስፒድ ኦፍ ኤ ዲስክ አለ። ሶ ምን አይነት ዲስክ ነው? ይሄን የመሰለ ዲስክ ነው። ዲስክ ስትባሉ እንደዚህ ነው። ሮቴቲንግ ዲስክ ስትባሉ የጠፍጠፍ ያለ የሚሽከረከር ነገር ማለት ነው። እቺኛዋ ጥቁሯ መስመር ምንድነች? አክሲስ ኦፍ ሮቴሽን ነች። እሺ አንጉላር ስፒድ ኦፍ ኤ ሮቴቲንግ ዲስክ አባውት ዘ አክሲስ ኢንክሪዝስ ባይ 200 ራድ ፐር ሰከንድ አለ። በሰከንድ ውስጥ 2000 ራድ ይጨምራል ፍጥነቱ የመሽከርከሩ ማለት ነው። ኢን ኤ ታይም ኢንተርቫል ኦፍ 3 ሰከንድ። ሶ በ3 ሰከንድ ውስጥ በተሰጠው 3 ሰከንድ ውስጥ በ2000 ራድ ፐር ሰከንድ ፍጥነቱ በጣም ጨምሮ ነበር አለ። እየተሽከረከረ ነበር። በቃ ፍጥነቱ 2000 ራድ ፐር ሰከንድ ጨምሮ ነበር። ምን ለ3 ሰከንድ። ኢፍ ዘ ሞመንት ኦፍ ኢነርሺያ ኦፍ ዘ ዲስክ ኢዝ አለ የዚህኛው ሞመንት ኦፍ ኢነርሺያ ወይንም ላለመሽከርከር የሚቃወመው ክብደት የዚህኛው ኢነርሺያ ነው ብያችኋለሁ አይደለም 0.6 ኪሎግራም ሜትር ስኩዌር ከሆነ ዳን ዋት ኢዝ ዘ አቨሬጅ ቶርክ ኦን ዘ ዲስክ። ቶርኩ ካዲያ የትኛው ነው? ይሄ ነገር በ200 ራድ ፐር ሰከንድ 2000 ራድ ፐር ሰከንድ በ3 ሰከንድ ውስጥ በፍጥነት የሚሽከረከር ከሆነ እንዲሽከረከር ያደረገው ቶርክ ስንት ነው? ምኑ ይሄን ያህል 0.6 ኪሎግራም ሜትር ስኩዌር ኢነርሺያ እየተቃወመው ራሱ እንደዚህ እንዲሽከረከር ያደረገው ቶርክ ማን ነው? ሶ ምን ታወጣላችሁ? ሁሌ ጊቭን እና ሪኩዌስት ማውጣት አለባችሁ ሁሌ ስትሰሩ። አንጉላር ቬሎሲቲያችን 2000 ራድ ፐር ሰከንድ ነው። ታይማችን 3 ሰከንድ ነው የተሰጠን። ኢነርሺያችን ደግሞ የሚቃወመው 0.6 ኪሎግራም ፐር ሜትር ስኩዌር ማለት ነው። ቶርካችን ስለዚህ ቶርካችን ፎርሙላ ምን ብለናል? ቶርክ ኢዝ ኢኳልስ ቱ ኢነርሺያ ታይምስ አክሰለሬሽን ወይንም አንጉላር አክሰለሬሽን። ሶ ከነዚህ ውስጥ ምን ነው የምናገኘው? ኢነርሺያው ተሰጥቶናል። ሶ እቺ አንጉላር አክሰለሬሽኑን ካልኩሌት እናደርጋለን። አንጉላር አክሰለሬሽን ማለት ነው አንጉላር ቬሎሲቲ ኦቨር ታይም ነው ማለት ነው። ሶ ስናካፍለው ቀጥታ 666.67 ራድ ፐር ሰከንድ ስኩዌር ይመጣል አንጉላር አክሰለሬሽናችን። ሶ አሁን ዝም ብለን እዚህ ፎርሙላ ውስጥ ተክተን ካልኩሌት ማድረግ ነው። ስንት ይመጣል? 400 ኒውተን ሜትር። ይሄው በጣም ቀላል ካልኩሌሽን ነው። እናንተ ብቻ ምንድነው በመሰሩበት ሰዓት ላይ ማድረግ ያለባችሁ እቺን እንትሩሃን መሳል ነው። ግልጽ እንዲሆንላችሁ ወይ ባይምሯችሁ ወይ በስክሪፕቶ የሆነ ነገር ላይ ወረቀት ላይ ተስሉታላችሁ ማለት ነው። ግልጽ እንዲሆንላችሁ ከዛ ወዲያው እንትሩን መልሱን ታገኛላችሁ ማለት ነው። ሶ መልሳችን ቢ ነው ማለት ነው። እሺ ሌላኛው ጥያቄ a constant tangential force is applied on a rim of uniform solid disk አለ። ሶ አሁንም ዲስክ አለን ዩኒፎርም ነው አለን። ይኸውላችሁ ዲስክ አለን። ምን ያህል ፎርስ ነው አፕላይ ያደረገበት? የሆነ ቶርክ አፕላይ ያደርጉበታል ወይንም እንዲሽከረከር የሚያደርግ ፎርስ ማለት ነው። ቶርክ አፕላይ ያደርጉበታል። ሶ a constant tangential force is applied አለ። ታንጀንሻል ፎርስ አፕላይ ያደርጉበታል on a rim of uniform solid disk of mass m is equal to 50 ኪሎግራም። የዚህኛው ማሱ 50 ኪሎግራም፣ ራዲየሱ ደግሞ ከዚህ እስከዚህ ያለው ራዲየስ 0.5 ሜትር። if the angular speed of the disk changes by 1 revolution per second within 2 seconds አለ። አንጉላር ስፒዱ 1 ሪቮሉሽን ፐር ሰከንድ ወይንም በአንድ ሰከንድ ውስጥ አንድ ዙር ይዞራል። አንድ ስትሉ አንድ ዙር ይዞራል መተርጎም አለባችሁ ይሄን። ሶ አንድ ሪቮሉሽን ማለት አንድ ዙር 1 ሪቮሉሽን ፐር ሰከንድ ማለት በአንድ ሰከንድ አንድ ሪቮሉሽን ይዞራል ማለት ነው። ሶ 1 ሪቮሉሽን ፐር ሰከንድ within 2 seconds ሶ በ2 ሰከንድ ውስጥ 1 2 እያለ ማለት ነው። what is the magnitude of the torque produced by the force አለ። ሶ ቶርኩ ማግኒቲዩድ ቶርኩ ይሄንን እንዲሽከረከር እያደረገ ያለው ቶርክን ካልኩሌት አድርጉና አንጡ ነው። ከዛ ምን አለ? ሞመንት ኦፍ ኢነርሺያችሁን ሰጣችሁ። የምን የሶሊድ ዲስክ ሞመንት ኦፍ ኢነርሺያው ስለሚለይ i is equals to mr square over 2 ብሎ ካልኩሌሽኑን ሰጣችሁ ማለት ነው። ሶ አሁን ጊቭናችንን በመናወጣበት ጊዜ ማስ 50 ኪሎ ግራም፣ ራዲየስ 0.5 ሜትር፣ አንጉላር ቬሎሲቲ 1 ሪቮሉሽን ፐር ሰከንድ፣ ታይማችን 2 ሰከንድ የተጠየቅነው። ቶርክ ምንድነው? ቶርክ is equal to inertia times acceleration። ምን ያስፈልገናል? ኢነርሺያውን ካልኩሌት ማድረግ ያስፈልገናል። አንጉላር አክሰለሬሽኑ ማግኘት ያስፈልገናል። ሶ ኢነርሺያ ማለት ምን ማለት ነው? ይሄው እዚህ ጋር ሰጥተውናል። ማሱን እንተካለን፣ ራዲየሱን እንተካለን፣ ካልኩሌት ማድረግ ነው። ከዛስ 6.25 ኪሎ ግራም ሜትር ስኩዌር አገኘን። ቀጥሎ አንጉላር አክሰለሬሽኑ ማለት አንጉላር ቬሎሲቲ ኦቨር ታይም ነው። ከዛስ
1 ሪቮሉሽን ኢዝ ኢኳል ቱ 2 ፓይ ራድ መሆኑን እናውቃለን ከዚህ በፊት 1 ሪቮሉሽን 2 ፓይ ራድ ማለት ነው። ሶ በሪቮሉሽን ቦታ ላይ ምን እንተካለን? 2 ፓይ ራድ ሙሉን አንስታችሁ ይሄ ሪቮሉሽን የተጻፈበት አለ አይደል? ሁሌ እቺ ሪቮሉሽን የምትለው ላይ ታመጡና 2 ፓይ ራድ ትተካላችሁ ማለት ነው። በራድ ነው ሊቀመጥ የሚችለው። ሶ ስናስቀምጥ 2 ፓይ ራድ ኦቨር 2 ይሆናል። ሶ ፓይ ራድ ፐር ሰከንድ ስኩዌር ይሆናል። መጨረሻ ላይ 3.14 ራድ ፐር ሰከንድ። ያው ፓይ ማለት ምን ማለት ነው? እቺ ቱ በቱ ጠፋች፣ ፓይ ቀረ። ፓይ ማለት 3.14 ነው አይደል? ሶ እንደሱ ይሆናል። አሁን ተካክተን ፎርሙላችንን ማግኘት ነው። ሶ ስናባዛቸው ሁለቱን 6.25 ሲባዛ በ3.14 19.6 ኒውተን ሜትር ሆነ ማለት ነው። ሶ ይሄ ነገር የሚመታው ወይም እንዲሽከረከር ያደረገው ቶርካችን ስንት ነው? ወይንም ታንጀንሻል ፎርሳችን ስንት ነው? 19.6 ኒውተን ሜትር ነው ማለት ነው። ኦኬ ሌላኛው ጥያቄ ደግሞ which of the following statement describes inertia of an object? inertia of an object ማን ነው የሚገልጸው ነው። አይገርማችሁም? ግን በአንድ አመት ውስጥ ከዚህ ቦታ ላይ 3 ጥያቄ ነው የወጣው በአንድ አመት። 2017 አላወጡም አንድም ጥያቄ። 2016 ግን 3 ጥያቄ ሙሉ አውጥተዋል። ሶ በአሁን በ2018 የመውጣት ቻንሱ ከፍተኛ ነው ይመስለኛል። So which of the following statement describes inertia of an object? A inertia ምንድን ነው? makes to change state of rest of an object. So it makes to change state of rest of an object. የቆመን ነገር ምኑን ሞሽኑን ለመቀየር ያገለግላል አለ። ነው ኢነርሺያ የሚያገለግለው አይደለም። is physical quantity which has a unit of mass. ፊዚካል ኳንቲቲ ሆኖ ማሱ ግን ዩኒት ነው። ዩኒት ማስ ማለት አንድ ማስ ወይንም አንድ ነች ማለት ነው። 1 ኪሎ ግራም ነች ማለት ነው። አይደለም። ሲ increases with increasing mass of an object. ሶ ኢነርሺያው ከሙኑ ጋር ከማሱ ጋር አብሮ ይጨምራል አለ። እሺ ዲ increases with an increasing velocity of the object. ቬሎሲቲው ሲጨምር ምኑ ይጨምራል አለ። የኦብጀክቱ ቬሎሲቲ ሲጨምር ኢነርሺያውም አብሮ ይጨምራል አለ። እስኪ ነው ኢነርሺያ ማለት ምን ማለት ነው? ኢነርሺያ ምን ብለን ኢነርሺያ ኢዝ ኢኳልስ ቱ m ታይምስ r ስኩዌር ነው። ኢነርሺያ ማለት m ታይምስ r ስኩዌር ነው። ሶ ይኸውላችሁ ሁሌ ፎርሙላውን ጻፉ። እንደዚህ አይነት ጥያቄ ሲመጣ ፎርሙላውን ትጽፋላችሁ። በፎርሙላው ብቻ እያያችሁ ግንኙነቱን ማየት ትችላላችሁ። ሶ እዚህ ጋር ካልኩሌት ስናደርግ ማሱ ትልቅ ከሆነ የዚህ ዋጋ ምንድነው የሚሆነው? ትልቅ ይሆናል አይደል? እሺ ራዲየሱ እዚህ ጋር ትልቅ ከሆነ ኢነርሺያው ምን ይሆናል? ትልቅ ይሆናል። ሶ ሁለቱም ማሱም ኢነርሺያውም ኦቨር ከሆነ ተቃራኒ ነበር ግንኙነታቸው፣ ግን እኩል ይሆናል ዳይሬክት ስለሆነ ማሱም ሲጨምር ይሄም ይጨምራል፣ ይሄም ራሩን ሲጨምር ይሄም ይጨምራል። ሶ ምን ይላል? ስለ ቬሎሲቲ ያወራነው ነገር የለም። ሶ ስለ ቬሎሲቲ አይመለከታም። ሶ ኢንክሪዝ ዊዝ ኢንክሪዚንግ ማስ ኦፍ ዘ ኦብጀክት፣ የማሱ በጨመረ ቁጥር ምኑ ይጨምራል? ኢነርሺያው ይጨምራል። ሶ መልሳችን ምን ይሆናል ማለት ነው? አንሰር ሲ ይሆናል ማለት ነው። ስትጠየቁ ሁሌ ፎርሙላ ታስቀምጡና በፎርሙላው ብቻ ያለውን ግንኙነት ማስቀመጥ ትችላላችሁ። ያው ሂሳብ ሁሌ ቋንቋ ነው፣ በፎርሙላ ነው የሚያስቀምጠው እንጂ ቋንቋ ነው። ይሄንን ይመስላል። አሁን ቀጥሎ ያለው ቪዲዮ እና ሾርት ኖት ይለቀቅላችኋል። ስለ ኢነርሺያ እና ሞመንት ኦፍ ቶርክ፣ ስለ ሞመንት ኦፍ ኢነርሺያ እና ስለ ቶርክ ያለው ይሄንን ይመስላል። ስላዳመጣችሁ እናመሰግናለን። በሚቀጥለው ቪዲዮ እንገናኝ።